ደህና ነዎት? ደህና ነኝ። ሰላም አሉ? ደህና ነን። እንዴት ነሽ እህቴ? አላህ ተመስገን ይሁን። ደህና ነች? ደህና ነኝ። ተመስገን ይሁን። ወይት ነው የምትኖሩ? እኔ ያለው ከዛወራ እናቴ ጋር ተዋርነኝ። እሺ። ስለዚህም የመሬታችን ካለ መሬት የለንም በሰው ቤት ያለና እና በሰው እራብ ነው የሚገለን እህል የሚባል ነገር አናውቅም እና በሰው ቤት ነው ያለንበት። ደህና ነዎት ቄሲ? እግዚአብሔር ይመስገን ተመስገን። መልካም። እንግዲህ እርስዎ ነዎት ያመጧቸው ወደዚህ? አዎ። እሺ፣ እስኪ ያለውን ችግር ያስረዱን። እኚህ ሰዎች አእምሮ በሽተኛ ናቸው፣ ረዳትም የላቸው። ተጠግተው ከአንድ ወንድም ቤት ተጠግተው ያ ቤቱን ሰጣቸው የነፍስ ያለ እያመጣ እየሰጣቸው ነው የሚገኝ። ችግረኛ ናቸው፣ ምንም ያላቸው ድሆች ናቸው። እና እኔም በእግዚአብሔር አገኛለሁ ብዬ እነዚህን ወደ እናንተ ያቀረብኳቸው ስለዚህ ነው። እንዲሁ የምታያቸው እነዚህ ምስኪኖች ናቸው። እንዲሁ ፈጣሪ ኢየሱስ ክርስቶስ እንዲሁ የሚመግባቸው መጋቢው አምላክ ይመግባቸዋል እንጂ በፍጹም እንዲሁ ምንም የላቸው። ንጹሖች ናቸው፣ ንጹሕ ድሃ ናቸው። ውድ ቤተሰቦች እንደምታያቸው እንግዲህ እኔ እናትና እህታችን የአእምሮ ታማሚዎች ናቸው። እናትና ልጅ ናቸው። ነገር ግን የሚያግዛቸው ምንም አይነት ሰው የለም። በጣም ነው የሚያሳዝኑት። እናታችንም እንደምታያቸው ልብስም መቀየሪያ እንኳን የላቸውም። እና እኔን እናት እንግዲህ እና እኒችን እህታችን እኛ ከሄድንበት ቦታ ወደኛ እንዲቀርቡ ያደረጉልን ቄስ አባታችን ናቸው። እኔን እህትና እናት የሚያስፈልጋቸውን እናደርግላቸዋለን። አብራችሁን ቆዩ። እኔት ይሄንን አሁን ቄሴም አሉ ለእናንተ የመጣላችሁ እንደምታዩት 100 ኪሎ ጤፍ፣ 50 ኪሎ በቆሎ፣ ዘይት፣ ይሄን ልብሱን ጥምጣም ምናምን ጫማ ልንገዛ ነበር። ከሄድንበት ገቢ አላገኘንም እና ስለዚህ እቺ 13000 ብር ናት። ለጥምጣም ለአንዳንድ ነገር እንድታደርጓት እቺ 13000 ብር ናት። ያዥ። እሺ፣ ችግር የለውም። ችግር የለውም። ይመርቁልኝ አሁን። እሺ፣ አሜን አሜን። ይሄንን እኛ አይደለም ያደረግንልዎት ማማ። እሺ፣ እኛ እንላካለን መልእክት። እሺ፣ ስማቸው እንዲጠቀስ ያልፈለጉ ሰዎች ናቸው ይሄን ያደረጉልዎት። እሺ፣ ብር መልሰሽ ችግር የለውም። የኔነት ለርሶ ነው ለርሶ ነው። ችግር የለውም። የኔነት ምን ነው? አረ ይሄ በቃና ችግር የለውም። የኔነት ችግር የለውም። ይኸው ቄሴም አሉ። ያው ወንድማችን ያለ ወንድማችን ማለት ነው የምንቀበለው። አዎ ቄሴም አሉ። የሚፈልጉትን ነገር ሌላ ገቢያ ሲሾቱ ያደርጉልዎታል። ችግር የለውም። የኔነት እድሜያችሁን ዘርግ ያድርግልኝ። እግዚአብሔር ይስጥልን። አሜን። በወጣችበት በገባችበት እግዚአብሔር ይስጥልን። አሜን አሜን አሜን። እግዚአብሔር ይስጥልን። መድኃኔዓለም እንደዚሁ ድንግል ማርያም ትጠብቅልና እነዚህ ምስኪኖች ረዳት የሌላቸው አእምሮ ደካማ ሆነው እናንተ ስለደረሰላችሁ በጣም እናመሰግናለን። እድሜያችሁን ሰፊ ያድርግልና የአብርሃምን እድሜ ይስጥልን። ምን ጊዜም በረከቱ ከእናንተ ጋር ይሁን፣ ስጦታው ከእናንተ ጋር ይሁን። እንደዚሁ የመንግስተ ሰማያት መውረሻ የኃጢአት መደምሰሻ ያድርግላችሁ። ተባረኩ፣ ብሩክ ሁኑ። ኢየሱስ ክርስቶስ እንዲሁ ዓለምን የፈጠረ አምላክ እናንተንም እግዚአብሔር እንዲሁ ይታደጋችሁ። ተባረኩ፣ ብሩክ ሁኑ። እናንተንም በወጣችሁበት ይቀናችሁ። እግዚአብሔር የሥራ ዘመናችሁን ይባርክልን። አሜን አሜን። ይሄንን አሁን ሰው እንልካለንና ቄስ የማስተባብረው ሰው አምጥተው እንዲወስዱት ወደ ቤትዎት እናደርጋለን። እሺ እሺ።